يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. ነቢያችን ሰለላሁ ዐለይሂ ወሰለም صحيح ቡኻሪና ሙስሊም ላይ እንደተዘገበው አንድን ስለ ሶስት ሰዎች ታሪክ ዘገቡ አስተላለፉ ሐዲሳቸውን አብዛኞቻችሁ ታውቁታላችሁ ግን እንደግመዋለን يقول عليه الصلاة والسلام ነቢያችን ምን ይላሉ انطلق ثلاثة نفر ممن كان قبلكم حتى أواهم المبيت إلى غار فدخلوه ከናንተ በፊት ከነበሩ ሶስት ሰዎች ይላሉ ስለ ሶስት አላህን ፈሪ ሰዎች ታሪክ ይናገራሉ እነዚህ ሶስት ሰዎች በረሃ ላይ ወጣዋል በረሃ ላይ ይሄዱ ያለ ጨለማ ለበሰባቸው መሸ ዝናብም ይወርድ ነበር ከዛ ማደሪያ ስለፈለጉ ወደ ሆነ ዋሻ ውስጥ ገቡ ከትልቅ ተራራ ስር ያለ ዋሻ ከዛ ውስጥ ገቡ ይላሉ فانحدرت صخرة من الجبل فسدت عليهم الغار ከተራራው ላይ ትልቅ ቋጥኝ ተንደርድሮ ወረደና በሩን ዘጋባቸው እነዚህ ሰዎች አሉ ውስጥ ነው በጣም ያስፈራ ክስተት ግን አላህን የሚፈሩ ሶስት የአላህ ባሮች ነበሩ በጣም ተቂዮች ነበሩ እንዴት ተቅዋቸው ካሉበት ጭንቀት እንዳወጣቸው እንመለከታለን ሞባይል የለ ደውለው ሰውን አውጡኝ እንዳይሉ ቢጮሁ አይሰማ ድንጋው ቢያንቀሳቅሱት አይንቀሳቀስ ምን ያድርጉ አንደኛው ከመሃላቸው ተነሳና ምን አለ انه لا ينجيكم من هذه الصخرة الا ان تدعوا الله بصالح اعمالكم አሁን ካላችሁበት ጭንቀትኮ ማያድናችሁ የለም አንድ መንገድ ነው ያላችሁ ያ ምንድነው አላህ Subhanahu Wa Ta'ala ካሁን በፊት በሰራችሁት ኸይር ስራ ብትለምኑት እንጂ ነጃቱ ተማላችሁ شوف تعرف الى الله في الرخاء يعرفك في الشدة كالله قال بطور الزعساء التواوك سيجنك الله يدرس الله ومن يتق الله يجعل له مخرجا موجع بنجل على الله نيسوች እንግዲህ صالح ነበሩ ደግ ስራቸውን ወደ አላህ ሊያቀርቡ ነው ከዛ ምን አለ አንደኛው ሲጀምር قال رجل منهم አንደኛው ምን አለ اللهم كان لي ابوان شيخان كبيران ሁለት ወላጆች ነበሩኝ እናትና አባቴ ያረጁ ሽማግሌዎች ናቸው እነሱን ሁሌ በመخدም እንከባከባቸው ነበር ወተት ያለብኩ እነሱን ሳላጠጣ ማንንም አላጠጣም እኔ እንኳን አልጠጣም ይላል እነሱን ሳጠጣ ማን ነው ይሄን የሚያደርግ በዘመናችን እነሱን ሳላጠጣ እኔ አልጠጣም ልጆችም አይጠጡም ነበር ይላል አንዴ ዛፍ ለመቁረጥ ወጣ ወደ በረሃቤ ስመለስ فوجدتهما نائمين ተኝተው አገኘዋቸው ሁለቶችም ላነቃቸው ጠላው فلبثت والقدح على يدي እጀለይ የሚጠጡበት ሳህን እጀለይ እንዳለ አንተዚሩ استيقاظهما حتى برق الفجر ንጋት ወግግ እስኪል ድረስ ማታ ከዒሻ የጀመረ ይሄን የሚጠጡትን ወተት እንዳለ በላቸው ይዞ ቆማል ይሰው يقول والصبية يتضارعون عند قدمي ልጆች እርቧቸው ባባ ጠጣን ያሉ እግሬ ላይ ከረሃብ የተነሳ ይነሳሉ ይወድቃሉ ማንንም አላጠጣም ብዬ ይዤው እስኪ ነጋ ቆየው فاستيقظا ሁለቱም ሲነቁልኝ فشربا غبقهما የሚጠጡትን ወተታቸውን ሁለቱም ተጎነጩት ከዛም ይሄን ኸይር ስራው ትልቅ ኸይር ስራ ከዒሻ ጀምሮ እስከ ሱብሒ ወተቱን ይዞ ቆሞ ልጆቹ ከታች እየተወራጩ እሱም ርቦታል እነሱ ሳይጠጡ ግን ሊጠጣ አልፈለገም ለእናት ለአባቱ ያለው ክብር በዚች ኸይር ስራው አላህን እንግዲህ ሊለምን ነው ምን አለ اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه الله ሆይ ይህን ስራ ያደረኩት ያንተን ፊቱ ፈልጌ ያንተን ውዴታ ፈልጌ ከሆነ ካለንበት ጭንቀት አድነን አለ يقول ነቢያችን ሰለላሁ ዐለይሂ ወሰለም ያሉ فانفرجت شيئا ይሄ ቋጠኙ ትንሽ ሸተት አለ لا يستطيعون خروج منه ለነገር ግን እነሱ የሚያሾልካቸው አይደለም ትንሽ ግን ሸተት አለላቸው ሁለተኛውም ኸይር ስራ ሊያስቀድም ነው وقال الآخر ሁለተኛው ምን አለ اللهم استأجرت أجراء وأعطيتهم أجرهم غير رجل واحد እኔ አለ ሰራተኞች ሀብታም ሰውዬ ነው ግን አላህ የሚፈራ ሰው ነበር ሰዎችም ቀጥር ያሰራዋቸው ከዛም ስራው እንደጨረሱ ደሞዛቸውን ስከፍል አንደኛው አነሰው መሰል አልቀበለኝም ብሎ ፊቴ ላይ ጥሎልኝ ሄደ ብሩን ይላል አልቀበልም አለ وترك الذي له وذهب የሱን ፈንታ ጥሎት ሄደ ይሄ ግን አላህ የሚፈራ ነበርና ይችን ብሩን ምን አደረገለት فثمرت أجره ይችን ብሩን ኢንቨስት አረኩለትና ማሳደግ ጀመርኩ ፍየል ገዛሉ ስታድግ ሌላ ፍየል ከዛ በግ ከዛ የሚጠብቃቸው ረኛ አሳደግኩለት ይላል فثمرت أجره በጣም አሰፋውለት حتى كثرت منه الأموال ገንዘቡ በጣም ገዘፈ ይላል ዑለሞች እንደሚሉት አንድ ሸለቆ የሚሞላ ነበር
የከብቱ የምሩ ያቺ ብር እየተራባች የደረሰችው የሚያባዛለት ግን ይህ ሀብታም ሰውዬ ነበር فقال كزام فجاءني بعد حين كتوسن كرجم غزي بኋላ መጣና ምን አለኝ فقال يا عبد الله انت يا الله ባሪያዊ ادي الي اجري ያኔ ትቻት ሄድኳትን ብሬን ስጠኝ አለኝ فقلت كل ما ترى من اجرك ይሄ ሁላ የምታየው ያንተ ደሞዝ የተራባው ነው من الابل والبقر والغنم والرقيق እነሱን የሚጠብቁላ እረኛ ገዝቶለታል ባሪያ ገዝቶለታል ከብቱ ላሙ ፍየሉ እንዳለ ትልቅ ነው ይሄ ሁሉ ያንተ ንብረት ነው ወሰደው አልኩት فقال يا عبد الله لا تستهزئ بي انت يا الله ባሪያ አታሹፍብኝ ብሬን ስጠኝ ነው መለችን ትንሿን ብሬን فقلت لا استهزئ بك እኔ ያሾፍኩብህ አይደለም فاخذه كله فاستقاه فلم يترك منه شيئا ለኔ እንኳን አንዲት ፍየል ሳይተውልኝ ያንን የቀጠርኩለት እረኞችን ያን ሁላ ከብት ፍየል እየነዳ ይዞት ሄደ የሚገርም ስላም አሁን ሰው ያበደረንን እንኳን መልስለት እንኳን ብሩን አብዝተን ኢንቨስት አድርገን ከኛ በላይ ንብረት ይዝልን መልስለት ያምሩን አጂቤ ተቅዋ ይጠይቃል ከዛ ይህ ሰው በዚህ ኸይር ስራ ወደ አላህ ሊቃረብ ነው ምን አለ اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه الله ሆይ ይሄን ስራ ያደረኩት ያንተን ውዴታ ያንተን ፊት ፈልጌ ከሆነ ካለንበት ጭንቀት አድነን አለ ኸይር ስራ ወደ አላህ ተስቀደመ ነብያችን ሰለላሁ ዐለይሂ ወሰለም ያሉ فانفرجت الصخرة غير انهم لا يستطيعون خروج منها ቋጥኙ ሸተታል ነገር ግን ስቲልም መውጣት አይችሉ ጠባብ ግን የተወሰነ ተከፈተ ሶስተኛ ኸይር ስራ እንግዲህ መቅረብ አለበት ሶስተኛውም ቆመ አላሁ አክበር وقال الثالث ሶስተኛው ምን አለ اللهم انه كانت لي ابنه عم የኔ ያጎቴ ልጅ ነበረች كانت احب الناس الي በጣም ወዳት ነበር አለ እሱም ሙእሚን ነው እሷ ሙእሚናት አላህ ፈሪ ናቸው ፍቅሩ አለይ ግን ወደቀ وفي روايه بلينا زغبا لي من يلال كنت احبها كاشد ما يحب الرجل النساء عند وند سيتن ያፈቅራል ከተባለ የዛን ያህል ነበር ወዳት በፍቅሩ አሰክሬ ነበር ይላል فاردتها على نفسها فامتنعت مني ጠየቅኳት ከኔ ጋር ዚና እንድትሰራ መጥፎ ስራ فامتنعت ሳም صالح አላህን ፈሪ ነበረች እህቶቼ ተመልከቷት ምን አለች እምቢ አለች እምቢ ብላ ሸሸች حتى ألمت بها سنة من السنين عندي ግን ድርቅ አገራችን መጥቷል እኔ ባለ ብዙ ሀብት ባለ ጸጋ ነኝ መጣች ልትበደረኝ አልሰጥሽም እሺ እስካላልሽ ድረስ አልኳት እምቢ አለች ተመለሰች መጨረሻ በጣም ሲቸግራት መጣችና አሻለችኝ فجاءتني فأعطيت 20 و100 دينار على أن تخلي بيني وبين نفسها ففعلت 120 ዲናር የወርቅ ሳንቲ አንድ ዲናር ወደ 4 ነጥብ ከምናምን ግራም ብዙ ብር ነው የወርቅ ሳንቲ ሰጠዋት ወደ 120 የሚሆን ዲናር በምን ነው ስምምነቱ ግን እሺ ልትለኝ ከኔ ጋር ዚና ልትሰራ በዚህ ተስማማችና ብሩን ሰጠዋት ቤት ገባችልኝ فلما قعدت بين رجليها ከግሮቿ መሐልም እንደተቀመጥኩ ይላል قالت اتق الله እቺ አላህ ባሪያ ሴት ምናለች አላህን ፍራ ولا تفض الخاتم الا بحقه ያለ ሐቅ አትገናኘኝ አለች አላሁ አክበር اتق الله ለሙእሚን ከተነገሩ ይደነግጣል ሷም صالح ነበረች اتق الله ለችው يقول فانصرفت عنها وهي احب الناس الي وتركت الذهب الذي اعطيته ጌታዬ 120ውን የሰጧትን ወርቅ ትቼላት ከሷ እግር ተነስቼ ሄድኩ በጣም ያፈቀርኳት እየወደድኳት ከዛ ምን አለ ይሄ ትልቅ ስራ ነው የሰው ልጅ ስሜት ውስጥ ሲገባ ኢማሙ አልገዛሊ እንደሚሉት 1/3ኛውን አቅሉን ያጣል አላህን ትረሳለህ ስሜት ውስጥ ስትገባ በዚህ ስሜት ውስጥ አላህን አስታወሰ اتقillah አለች ደነገጠ ትቷት ተነስቶ ወጣ አሁን በዚህ ኸይር ስራ አላህ ሊለምን ነው اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه ጌታዬ ሆይ እኔ ይሄን ነገር የሰራሁት ያንተን ፊት ውዴታ ፈልጌ ከሆነ ካለንበት ጭንቀት አድነን አለ يقول النبي صلى الله عليه وسلم ነብያችን ታሪኩን ሲደመድሙ ምን ይላሉ فانفرجت الصخرة فخرجوا يمشون ይሄ ትልቅ አለት ተንሸራተተና ወረታች ወደቀ ሶስቱም ከዛ ዋሻ ውስጥ ወጡ ومن يتق الله يجعل له مخرجا አላህን የሚጠነቀቅ የሚፈራሰው የጭንቅ ሰዓት መውጫ ያበጅለታል عند عالم من ይላሉ والله ይላሉ
ይህን ታሪክ ሳነብ የተቀጠሁ ቀልብ አልማ ልቤ በቁጭት ይበጣጠሳል ይላሉ ለው ኩንቱ معهم እኔ ከነዚህ ሰዎች ውስጥ ሆኜ በሆን بماذا ادعو ربي አላህን በምን ስራ የነበር መማፀን በምን ምን ስራ አለን والله ሶላታችን ፍራቻ የለው አፋችን ሁሌ እሜት ምንም ኸይር የለን ነው والله በየትኛው ስራችን ነው አላህን የምንማፀነው አንተና እኔ እዛ ውስጥ ነው በየትኛው ስራ ነው አላህ ጌታ ይቺ ስራ አለች የምንለው የለና ምራቆት ነው والله ኸይር እናስቀድም ይገባል የጭንቅ ሰዓት